ሰላም የተከበራችሁ ኢትዮጵያውያን እንዴት ናችሁ? ማቲያስ ነኝ። አይኤፍኤስ በሚል ተከታታይ የማቀርብላችሁ 55ኛው ቪዲዮ ነው። ዛሬ የፈረንጆቹ ቀን ኖቬምበር 20 2025 ነው። እንግዲህ ቫት ምንድን ነው ዊዝሆልዲንግ ቫቱን ስንተነትን ከርመን እሱን ጨርሰናል ማለት አይውሽ እንትን ቢኖረው አሪፍ ነበረ። ኦኬ ፕሮብለም ኢዝ እንትኑን ይወስደዋል ነው ካሜራው። ኤኒዌይ አዲስ ምንድነው አዲስ ሪከርዲንግ ኢንቫይሮንመንት እየተጠቀምኩኝ ያኛውን ነው የለመድኩት። ሰው እንትን ለማድረግ ፊቸሮቹን ፈልጊያቸው ላይክ ነው ለማግኘት አልቻልኩም። ኤኒዌይ በዚህ እንሞክረውና እንግዲህ ያለንበት ክፍል ማለት 4.1 ማለት ቻፕተሩ ምዕራፍ 4 ነው። ምዕራፍ 4 እንግዲህ ሀሳቡ ምንድነው? ታክስ በታክስ እየዘረዘረን ላይክ ነው ለምንድነው የኢትዮጵያ ቫት ቱ ጂዲፒ ሬሾ የቀነሰው የሚለውን ነገር ማየት እንፈልጋለን ነው ላይክ ነው። ምክንያቱም ማለት የሆነ ጊዜ ላይ 2014 15 አካባቢ 12 ነጥብ እንደዚህ አካባቢ ነበር። በ5.5 ቀንሶ 7.5 ደርሷል። ታክስ ቱ ጂዲፒ ሬሾ ማለት የኢትዮጵያ መንግስት ከጠቅላላው ከጂዲፒው አኳያ ይሰበስበው የነበረው ግብር 12 በመቶ የሚሆነውን ነበር ነው የሀገሪቱን ጠቅላላ ብርት ማለት ፒክ ባረገበት ጊዜ። አሁን ግን ያለበት ደረጃ 7.5 በመቶ ነው የሚሰበስበው። ለምንድን ነው ይሄ የሆነው የሚለውን የሚዘረዝር ነው ማለት ነው። ስለዚህ እንግዲህ ሲዘረዝሩ የሚያመጡት ነገር ምንድነው? አንዱ የመጀመሪያው እንግዲህ 0.6 ማለት 0.6% በዊዝሆልዲንግ ምክንያት ላይክ ነው በዊዝሆልዲንግ ምክንያት የሚመጣ ነው ይሏቸዋል ማለት ነው። በዊዝሆልዲንግ ምክንያት የሚመጣ ነው። 0.1 ደግሞ ላይክ ነው 0.1 ደግሞ ኤግዘምፕሽን አለ ይሏቸዋል ማለት ነው። ከዚህ ውስጥ 1.4ቱ 1.4ቱ ደግሞ በኮምፕላያንስ ጋር የተያያዘ ነው ላይክ ነው በኮምፕላያንስ ምክንያት የሚመጣ ነው። እሱን ይላሉ ማለት ነው። ይሄን ካሉ በኋላ በአድሚኒስትሬሽን ደግሞ እንትኖቹን ቫቶቹን ይከፋፍሏቸዋል ማለት ነው። ማለት በቫት የሚተዳደርበት መንገድ ብለው ስድስት መንገድ 5 መንገድ ራደር ላይክ ነው ይከፋፍሉታል። እዚያ ላይክ ነው እነዚህ ማለት ነው ላይክ እዚህ ጋር አድርገውና እነዚህ ማለት ነው እነዚህ ፌደራል ቫት ፌደራል ቫት፣ ኢምፖርት ቫት፣ ሪጂናል ቫት ዊዝሆልዲንግ ቫት ሪፈንስ ብለው በአስተዳደር ይሄ እንግዲህ ይሄኛው ከጠቅላላው ቫት አኳያ ማለት በምን ምክንያት ነው የቀነሰው የሚለውን ሲያብራሩት 0.6ቱ ወይንም ደግሞ ወደ 30 ወደ 28% ወይ ምናምን የሚሆነው በዊዝሆልዲንግ ማለት የመንግስት ኢንቨስትመንት ሲቀንስ ከዚህ ቀደም ያየናቸው ቪዲዮዎች በሙሉ ማለት ነው የመንግስት ኢንቨስትመንት ሲቀንስ በዛ አብሮ ዊዝሆልዲንጉ ቀነሰ። ዊዝሆልዲንጉ ሲቀንስ ማለት የመንግስት ኢንቨስትመንት ሲቀንስ ዊዝሆልዲንጉ አብሮ ቀነሰ። ለዛ ነው ከዛ በኋላ ሌሎች ውስጥ ያበራራናቸው ነገሮች ያነሳሉ። በጣም ማለት ደግሞ በጣም ጥቂት የሆነ ኢንሲግኒፊካንት የሆነ 0.1 ፐርሰንቴጅ ፖይንት ኤግዘምት በመደረጋቸው አንዳንድ ነገሮች ለምሳሌ ፓስታ፣ የህፃናት ምግብ ወዘተ ኤግዘምት በመደረጋቸው ከዛ የመጣ ነው ይሏቸዋል። ቫት እንዳይጣልባቸው ተብሎ ስለተተወው ከዛ የመጣ ነው ይሏቸዋል። 1.4ቱ ደግሞ የአሰባሰብ ችግር ነው፣ በዛ ምክንያት ነው አሰባሰቡ ላይ ክፍተት የተፈጠረው ብለው የአሰባሰቡን በዛ እንትን ካሉት በኋላ አሁን እንደገና ውስጥ ገብተው ደግሞ በሌላ ደርዝ ወይም በሌላ ጎኑ ሊያዩት ነው እና አዲሱ ጎኑ ምንድነው? ከአስተዳደር አንጻር እንዴት ነው የሚታየው? አሁን ለምሳሌ ዊዝሆልዲንግ አስተዳደር
ጁሪስዲክሽኑ ማን ነው? ራሱ መንግስት ጋር ነው ያለው እና የበጀት መስሪያ ቤቶች በሙሉ እና የመንግስት ኮርፖሬሽኖች በሙሉ ቫት ዊዝሆልዲንግ ኤጀንት ሆነው ያገለግላሉ። ከዛ አኳያ ይሄንን እንግዲህ ያጠፋ ነው እስካሁን ያጠፋ ነው ቫት ዊዝሆልዲንጉን ምንድነው ለማየት ስንሞክር ነበር ማለት ነው። ማለት ከነበረበት 1.1 የስንት ነው የ8.4 የ8.4 ሳይሆን የ84% ማሽቆልቆል ከእንትኑ ኤክሰሉን ስዊች ባረገው ጥሩ ነበር መስሊ ከተቻለ ይሄንን የሆነ ነገር ነበር በፊት ስፔስ ማቀያየሪያ የሚሆን ካልሆነ ምን እናደርገዋለን? ኢንሰርት ብለን ላይክ ነው ኢንሰርት ካል ላይክ ይህንን ከዚህ ቆርጦ አምጥቶ እዚህ ማስገባት ነው። በፋራው እናርገው ማለት ነው። ስለዚህ እንግዲህ አሁን እዚህ ጋር መጣችሁ ይሄ ቫት ዊዝሆልዲንጉን ብታዩት ከነበረበት 1.1% ኦፍ ዘ ጂዲፒ በ2015 ማለት ነው። በ2015 ከነበረበት 1.1% ኦፍ ዘ ጂዲፒ በ2022-23 ማለት የእንትን ዲክላይን አካሂዷል ነው ላይክ ነው። እነዚህ ነገሮች ተዋቸው እዚህ ጋር ይሄ ኢትስ ሮንግ ይሄኛውን ብለን ብላክ and like ነው shall we darken it so that okay white that kinda እንዴት ቢሆን አልሰራም ብሏል። anyway ይሄኛውን እንርሳው። እና ጥፋኛውን እና ስለዚህ ቫት ዊዝሆልዲንጉ ከነበረበት 1.1 በፐርሰንቴጅ ፖይንት ስታዩት ወደ 0.3 ቀንሷል። ኦልሞስት 0.8 ማለት 80 ላይክ ነው በ84% እንደቀነሰ አይነት ነገር ነው የቀነሰው ማለት ነው። ስለዚህ እስካሁን ያጠፋ ነው ምንድነው ማለት ነው ዊዝሆልዲንጉ ከአድሚኒስትሬቲቭ አኳያ ነው ከአስተዳደር አኳያ ቫት ዊዝሆልዲንግ የመንግስት የበጀት መስሪያ ቤቶችና ኮርፖሬሽኖቹ ጀነሬት የሚያደርጉት ነው። ከዛ አኳያ የመንግስት ኢንቨስትመንት በመቀዝቀዙ ምክንያት ከነበረበት ቫት ዊዝሆልዲንግ በ2015-16 ከነበረበት 1.1% የጂዲፒው ወደ 0.3 ቀንሷል ማለት ነው። ከፍተኛ ነው ላይክ ነው እንዴት ልበላችሁ ከ11 ብር ወደ 3 ብር እንደመቀነስ በሉት እና ያንን መልቲፕላይ ማድረግ ነው whichever amount you consider በ11 ብር እና በ3 ብር መካከል ያለውን ልዩነት አስጠብቃችሁ ወደ ላይ መውጣት ነው እና የዛን ያክል ነው ከ11 ብር ወደ 3 ብር ነው የገባው። በጣም ነው የቀነሰው ነው። ስለዚህ እሱን ካብራሩ በኋላ አሁን እንግዲህ የፌደራሉን ደግሞ ሊያብራሩ ነው ማለት ነው ላይክ ነው የፌደራል ቫት የሚሉት ደግሞ እንዴት ነው ከ1.3 ወደ 0.8 የቀነሰው ከዛኛው ጋር ሲነጻጸር የተሻለ ነው የሚመስለው የፌደራል ቫቱ የተሻለ ነው የሚመስለው እንዴት ነው የቀነሰው ብለው እሱን ኤክስፕሌን ሊያደርጉ ነው ማለት ነው። አሁን ሁለተኛው ላይ ገቡ ማለት ነው። ከአስተዳደር አኳያ የኢምፖርት ያያሉ እንደሚመስለው ኦሪጂናል ቫት ያያሉ ከዛ በኋላ ሪፈንዲንጉን ያያሉ ማለት ነው። አይ ቲንክ ሀሳቤ ገብቷቸዋል ብዬ አስባለሁ። ስለዚህ ዶሜስቲክ ፌዴራሊ ኮሌክትድ ቫት ማለት አሁን እንግዲህ ሁለተኛው የአስተዳደር መስክ ነው ማለት ነው ከቫት አኳያ። እሱን ነው የምንመለከተው ማለት ነው። አሁን
As discussed above, domestic federal VAT was broadly stable at 1.2 to 1.3 of to 1.3% of GDP between the year 2015-16 and 2018-19 before falling. ስለዚህ ቀደም ብለን እንደተናገር ነው ከ2015 እስከ 2018 ወይም ከ2016 እስከ 2019 ባለው ጊዜ ውስጥ ያው እንግዲህ የበጀት ዓመታችን የኛ እነሱ በፈረንጆቹ አቆጣጠር አናቱ ላይ ስለማይመጣ ነው 2015-16 2018-19 የሚሉት ማለት ነው። እና በነዛ ሁለት ዓመታት መካከል ወይም በነዛ 3 ዓመታት መካከል ብዙ ጊዜ የማለት ፌደራል ቫት የሚባለው ከጂዲፒው አኳያ የነበረው ግብአት 1.2 1.3 ነበር ነው። Thus, while data issues with like 2018-19 administrative macro data prevent a detailed taxpayer and sector level analysis of revenue trends for the years 2015-16, 2018-19, they do allow us to examine the period of falling revenue. ምንም እንኳን ከ2018-19 በፊት አድሚኒስትሬቲቭ ማይክሮ ዴታ የማግኘት ችግር በመኖር የመተንተኑን ነገር አስቸጋሪ ቢያደርጉትም ማለት በዝርዝር ገብታችሁ ውስጡን ለመበርበር አስቸጋሪ ቢያደርጉትም ማለት አሁን ለምሳሌ እንዴት ነው ዝርዝሩን ለማየት አስቸጋሪ ነው፣ ግን ጠቅላላ ውጤቱ ስለሚታወቅ ከውጤቱ ተነስታችሁ አይ ቲንክ ይሄ ነገር ቀንሷል ምናምን ማለት እንድትችሉ ያደርጋችኋል ማለት ነው። so this is done in figure 4.7 which breaks down the fall in revenues between which breaks down the fall in revenue between 2018-19 and 2019-20. ስለዚህ የሚቀጥለው ምስል ከ2018 እስከ 2021 ወይንም ከ2019 እስከ 2021 ባለው ጊዜ ውስጥ ያለ እንዴት እንዳዘቀዘቀ ያሳያል ማለት ነው። የሚቀጥለው እንግዲህ ፊገር 47 ነው የሚባለው ማለት ነው። ይሄ ኢንፑት ኖት 30 የሚል ነገር እዚህ ጋር አላየንም ማለት የፕሪቪየስ ነው አይደል? ስለዚህ የለውም ማለት ነው። Okay. Breakdown of the fall in domestic federally collected VAT by sector. እንግዲህ ፌደራል መንግስቱ በሴክተር ከሚሰበስባቸው በየሴክተሩ የሚሰበስባቸው ቫቶች በዚህ ጋር በሚላይክ ነው እዚህ ጋር ባለው መልኩ እዚህ ግራፍ ላይ በምታዩት መልኩ ቀንሷል ነው እንግዲህ ማለት ትንሽ ዙሙን እናስተካክለውና ያ ላይክ እንትኑ ይታያል ብዬ አስባለሁ ግራፉ ሴንስ እንዲሰጥ ላይክ ነው። so እንግዲህ breakdown of the fall in domestic federally collected VAT 2018 1.25 ነው የነበረው ነው ማለት ነው 2018-19 ላይ 2021-22 ላይ 0.75 ነው የሆነው እዚህ ጋር ላይክ ነው እዚህ ከርሰሩ ያለበት ቦታ ላይ እንደምታዩት 0.75 ነው እዚህ ጋር ከርሰሩ ያለበት ቦታ ላይ እንደምታዩት 1.25 ነው ኦልሞስት እንግዲህ 78 ነው ሶሪ የኛው 78 ነው ኦልሞስት you can say ላይክ ነው 0.5 percentage point ቅናሽ ነገር ታያላችሁ ማለት ነውና ምንድናቸው ኮንትሪቢዩት ያደረጉት ነው እንግዲህ ኢንፎርሜሽን ኤንድ ኮሚኒኬሽን ቴክኖሎጂ መስኩ ማለት ነው እንግዲህ እንትኑ ሴክተሩ በ0.12 ቀንሷል ነው ማኒፋክቸሪንግ ሴክተሩ እንዳለ ሴክተሩ ከሴክተሩ የሚገኘው ቫት በ0.12 ቀንሷል ነው የሆልሴል ኤንድ ሪቴል ትሬዲንግ የጅምላና የችርቻሮ ንግድ ላይ የሚሰበሰበው ቫት በ0.06 ቀንሷል ነው የግንባታ መስክ በጣም ጥቂት ነው የቀነሰው 0.02 ሌሎቹ 0.01 እና ዴታ ዲስክሪፐንሲ እንግዲህ ምን ማለት እንደሆነ የመረጃ ማለት አሁን ለምሳሌ አይ ዶንት ኖ አንዳንዱ እንዴት ልበላችሁ ሂሳብ ስታስታርቁ አሁን ለምሳሌ ቀላሉ መንገድ የሚሆነው እንበልና እናንተ በጣም ጥንቁቅ ሰው ናችሁ ብለን ባንክ ሂሳብ ቢኖራችሁ ስታስገቡ ስታስወጡ ገቢ ወጪ ያላችሁ መዝግባችሁ ይዛችሁ መቼ ጊዜ ምን ያህል ብር እንዳስገባችሁ ያ ላይክ ነው ባላንሳችሁን በስንት እንደጨመረው ምን ያህል ጊዜ ገንዘብ እንዳወጣችሁ ባላንሳችሁን በምን እንደቀነሰው መዝግባችሁ ይዛችኋል
ባንኩን ሄዳችሁ ደግሞ ስቴትመንት ስትጠይቁት ስቴትመንቱ ይሄ ነው ብሎ ፕሪንት አድርጎ ሲያወጣላችሁና ስታመሳክሩት ምናልባት ልዩነት ሊኖረው ይችላል። ማለት እናንተ ባንኩ አይሳሳትም ሞስት ላይክሊ፣ ግን እናንተ ወይ ስትጽፉ ምናምን የሆነ ነገር ተሳስታችሁ ላይክ ነው ከዛ እንትኑ ሪኮንሳይል ታረቁታላችሁ እና ስቴትመንት ነው እንግዲህ ይሰራል። አሁን ፕሮፌሽናልም ይሰራል፣ ግን እንደው በግለሰብ ደረጃ ነው የምላችሁ። ጠንቃቃ ናችሁ ብለን በጣም እንደዚህ ታረጋላችሁ ብንል ዳታ ዲስክሪፐንሲ ማለት እንደዛ አይነት ነገር ነው። እና ቫት አሁን ለምሳሌ አውትፑት አለኝ ኢንፑት አለኝ ምናምን ብሎ ሰውየው መዝግቦ ይዞ ሲሰራ ወይ እንትን ሲጠይቀው እንደዚህ አይነት ነገር ልዩነት ሊፈጠር ይችላል ማለት ነው። ከሱ የመጣ ትንሽ በርከት ይላል አይደለም። አሁን ለምሳሌ እንዴት ልባላችሁ ከኮንስትራክሽን የቀነሰው 0.02 ነው። ብደምሯቸው ራሱ ማለት ልክ ነው ከጅምላ ከግንባታ እና ከሌሎች የመጣውን ብደምሯቸው በዳታ ዲስክሪፐንሲ ከተፈጠረው ይበልጣሉ ነው። ግን እንግዲህ ግራፉ እንደዛ ነው የሚያሳየው ባጭሩ። ሌላው ደግሞ የሚታየው ነገር ምንድነው ከ2018-19 ይሄ ነገር ማለት ስቲል እንግዲህ ዩ ካን ፊል ደ ፔን ይመስላል። አሁንም ያለ ነው 2022 ማለት እንግዲህ ማለት ቅርብ ነው፣ ከትላንት ወዲያ ነው። ስለዚህ እያለክ ነው ኮቪድም ምናምን ነው ለማለት የሚያስቸግር ይመስለኛል። አይ ዶንት ኖ ሊሆንም ይችላል፣ ግን ዝቅ እያለ ነው የመጣው ነው። ሶ ኖት እንግዲህ ሴክተርስ አር ቤዝድ ኦን ኢሲክ አክቲቪቲ ኮድ። ኢሲክ ኢዝ ዋት data discrepancy refers to the component of the fall that cannot be explained due to differences in VAT as percentage of GDP. And okay, ስለዚህ data discrepancy sectors are based on ESIC activity codes. No, like no, I don't know ESIC ማለት ምን ማለት ነው? የምን acronym ነው? like no ESIC I don't know. All right, ESIC ESIC I think እሱ ሊሆን አይችልም። ስለዚህ ያው እንግዲህ የተለመደውን ቻት ጂፒቲ የተለመደው ትብብሮን ያደርጉልን ብለን what could you know like oops what could I think Ethiopian Standard Industrial Classification. Okay. ኢሲክ ማለት የኢትዮጵያ እንግዲህ የመስክ የዘርፍ ክፍፍል የሚባል ኢሲክ የሚባል አለ ነው። ኢትዮጵያ ስታንዳርድ ኢንዱስትሪያል ክላሲፊኬሽን አለ ነው እንግዲህ ብለው ላይክ ነው ሰምቼ አላውቅም። ስለዚህ ይሄንን ያመጣ ነው ማለት ኢንፎርሜሽን ኮሚኒኬሽን ማኑፋክቸሪንግ ሆልሴል ኮንስትራክሽን ምናምን የሚለውን ነገር ያመጣ ነው ከኢትዮጵያ ስታንዳርድ ኢንዱስትሪ ክላሲፊኬሽን ከሚባል ክላሲፊኬሽን ነው። ከዛ ነው ያመጣ ነው የሚሉት። ሶ ሴክተርስ አር ቤዝድ ኦን ኤሲክ አክቲቪቲ ኮድስ። ስለዚህ ከዛ ነው የመጣው። ዴታ ዲስክሪፐንሲ ሪፈርስ ቱ ዘ አማውንት ኦፍ ፎል ዳት ካንት ቢ ኤክስፕሌንድ ዲው ቱ ዲፍረንስስ ኢን ቫት as far percentage of GDP from microdata and officially reported statistics. ስለዚህ የዴታ ዲስክሪፐንሲው like ነው ዴታ ዲስክሪፐንሲው ምን ማለት ነው ብለው ኤክስፕሌን ሲያደርጉት that cannot be explained in difference in VAT as percentage of GDP like no is to the component that for like data discrepancy refers to the component of the fall that cannot be explained due to differences in VAT as percentage of GDP from the micro data. Okay, you know like what's the micro data like what's the micro data referred in the above text. What I think they're gonna try again. ቻት ጂፒቲን አልቻል ነው በጣም
So microdata, the raw individual record from the VAT system, such as each firm's VAT return, reported sales output, purchase. All right, okay. Hmm. ማለት ፋይሊንግ ፍሪኳንሲ ዲስክሪፐንሲ የሚሉት እንግዲህ ምንድን ነው ነው አሁን ለምሳሌ እያንዳንዱ ቫት ከፋይ ቫት ሲከፍል ማለት ከእያንዳንዱ ሰው የከፈለውን ቫት ወስዳችሁ ገሌህና ያልከፍሏል ገሌ ማለት በፋይል ካደራረጉ ከምናምኑ ሰብስባችሁ ስለዚህ በሀገር ደረጃ ምን ያህል ቫት ተሰበሰበ ብላችሁ የሁሉንም የተለያዩ በተናጠል የመጡትን ቫቶች ደምራችሁ የምታመጡት አለ። ከዛ ደግሞ መንግስት ሰበሰብኩት የሚለው ቫት አለ ማለት ነው። በራሱ መንገድ ደምሬ ያለው ምናምን ብሎ የሱን ኦፕሬሽን ሳታውቁ አሁን እነዚህ ኤክስተርናል ኦርጋናይዜሽንስ ሆነው ነው የሱን የቫት ላይክ ነው ድምር ለማምጣት የሄደበትን መንገድ አያውቁትም ነው እነሱ እንደ ውጭ አማካሪ ሆነው ነው። ስለዚህ መንግስት ራሱ ቫት የሰበሰብኩት ይሄ ነው ብሎ የሚያስቀምጠውን ይዘው ቫት የሰበሰብኩት ይሄን ነው ብለው የሚያስቀምጠውን ይዘው ግን አክቹአሊ ደግሞ እነሱ በራሳቸው መንገድ ደምረው ሲሰሩት ዲስክሪፐንሲ ያለው ያለ። ስለዚህ በሌላ አማርኛ ምን ማለት ነው መንግስት በቃ በባህሪው መጨመር ይወዳል ነው ቫት ላይ ሌሎች ነገሮች ላይ መቀነስ ነው። እዚህ ጋር ሲመጣ ደግሞ በቃ ያላገኘውትን አገኘው ብሎ ሪፖርት የማድረግ ችግር አለበት ማለት ነው። ምክንያቱም 0.14% በፐርሰንቴጅ ፖይንት ደረጃ ቅናሹ የመጣው መንግስት 0.14 ሞር ቫት ኮሌክት አድርጌያለሁ ብሎ ሪፖርት ያደርጋል። ነገር ግን ያንን ስትሰሩት 0.14 ያንሳል ነው ማለት ለምሳሌ ከኢንፎርሜሽን እና ኮሚኒኬሽን ቴክኖሎጂ የተሰራው አለ ስታነጻጽሩ በአመት ልዩነት አለ። በማኒፋክቸሪንግ አለ፣ በሆልሴል አለ፣ ከዛ በኮንስትራክሽን አለ፣ በሌሎቹ መስኮች አሉ። መጨረሻ ላይ በእነዚህ ሁሉ ማይገለጽ ግን ዲስክሪፐንት የሆነ ዴታ ታገኛላችሁ ማለት ነው። እና እንግዲህ ተደጋግሞ የሚነሳ ነገር ነው። በነገራችን ላይ እኔ አሁን የኢትዮጵያ እንዳልኳችሁ ኢትዮጵያን ስታቲስቲክስ ሰርቪስ ፖፑሌሽን ፕሮጀክሽን ብሎ ያወጣው የ2025 እያየው ነው። በጣም ዲስክሪፕቲቭ ነው። ሲደምሩ ሲሳሳቱ ታገኟቸዋላችሁ። አንዳንድ ቦታ የሚገምቱት ግምት በፍጹም ልክ ነው። በቃ ቤቶቹ ራሳቸው ብትቆጥሯቸው ከህዝቡ ይበልጣሉ። እነሱ ይሆናል ብለው ፕሮጀክት ከሚያደርጉት ነው ብላችሁ ለምሳሌ የሆነች ትንሽ መንደር ከተማ ያነሱና እዚህ ከተማ ላይ ይሄን ያህል ሰው አለ ብለው የሆነ ቁጥር ያስቀምጡላቸዋል። እንደው ራንደምሊ ቤቶቹን ለእያንዳንዱ ሰው አንዳንድ ቤት ብታደርጉት እውነቴን ነው ብላችሁ በተለይ የወረዳ ከተማዎች ምናምን አንዳንድ አካባቢ ላይ በጣም ቀንሰው ነው የሚያስቀምጡ እና በሀገራችን በጣም ማለት እንትን ተቋም እንደው ስለ ተቋም ግንባታ ከተወራ መወራት ያለበት በሀገራችን አሁን ማለት ቴክኒካል እውቀቱ መጥፋቱ አይመስለኝም። ነገር ግን በቃ ፍላጎት አለ ነው እንትኑ መረጃውን የመቀሸብ ፎር ላክ ኦፍ ቤተር ተርም የመቀሸብ እና ከሆነው የተቃራኒ የሆነ ነገር ማለት ሲፈልጉ ከፍ ማድረግ በአጠቃላይ ሳክስ አለን ማለት ኢንስቲትዩሽናል አሁን የተቋም ችግሩ ምንድነው ነው ተቋሙ ነፃ ሆኖ ከፖለቲካ የጸዳ ሆኖ እውነተኛ ቁጥሮቹን ማስቀመጥ መቻል አለበት። ችግሩ ግን ምንድነው አሁን ማለት አንድ መንግስት ስልጣን ላይ ሲሆን በቃ ሚዲያው የራሱ ተቋሞችም ሁሉም ሪፖርት የሚያደርገው የዛን እንትን ተቋሚ እንኳን ነው ሰዎች ሪፖርት ሲያደርጉ ነው የምላችሁ። አሁን የሚታየው በሀገራችን ያለው ችግር እኔ ይገርማቸዋል። አሁን የሆነ በሽታ አለ እዚህ ሀገር ነው እኮ ነው የምለው። ከዚህ በሽታ መላቀቅ አለብን። ውሸት አያስከብርም፣ ያዋርዳል። ማለት የተወሰነ ሰው የሆነ ሰው ስልጣን ላይ ባለበት ጊዜ ሆይ ላይ ያስብልለት ይችላል። ግን እንደ ሀገር ካሰባችሁት የሚያጠፋ ነገር ነው። አሁን በቀደም አንድ የሆነ ጥያቄ አንስቼ ዲፕ ሲክ የሚባል የቻት ላይክ ነው ኤአይ አለ የቻይናዎች ልዩነታቸውን በዲፕ ሲክ እና በቻት ጂፒቲ መካከል የምታዩት ልዩነት ምን እንደሆነ ታውቃላችሁ? ዲፕ ሲክ መንግስት ፕሮቴክት ለማድረግ ነው መረጃ እንትን ነገሮችን ተንትኖ ነው ወይስ አይደለም፣ እንደዚህ ነው ወይ፣ ምን ችግር አለበት፣ ምን ጉዳት አለበት ማለት ቻት ጂፒቲ ጋር ሐሳብ ይዛችሁ ሄዳችሁ በሐሳቡ ነው ኢቫሉዌት የሚያደርጋችሁ ማለት በትክክል አንደርስታንድ ካረጋችሁና
ምን ልትሉ እንደፈለጋችሁ አንግላችሁ የመጣችሁበትን አቅጣጫ አንደርስታንድ ካደረገ ሀሳቡን ነው የሚመዝነው። ሀሳቡን መዝኖ ከሚታወቀው መረጃ አኳያ ምናምን ብሎ ተንትኖ እንትን የለበትም ሳንሱር እና የሆነ እንትን አጀንዳ የመቅረጽ ነገር የለበትም። ኤክሰፕት ነው ላይክ ነው እንዴት ልበላችሁ አሁን እንትን ይደረጋሉ አይደለም ትሬን ይደረጋሉ ካልብሬት ይደረጋሉ። ግን ትሬን ሲደረጉ ካልብሬት ሲደረጉ ለምሳሌ ሰው እንዳይጎዱ መጥፎ ነገር እንዳይሉ ምናምን አላስፈላጊ ነገር ውስጥ እንዳይገቡ ነው እንጂ ፕሮቴክት የሚደረጉት መረጃ በመረጃነቱ በጥራት ነው የሚያቀርብላችሁ። ዲፕ ሲክ ግን ሄዳችሁ ስታዩት ፕሮቴክቲቭ ነው። ፖለቲካሊ መንግስት የፈለገ ቢበላሽ የማንንም መንግስት ነው የምላችሁ በባህሪው ፕሮቴክት ለማድረግ ነው የሚፈልገው። የሚሰጣችሁ መረጃ ልክ በቃ ካድሬ አይነት ነገር ነው። እዚህ ጋር ነጭ በሬ ያያችሁ አይ ዥንጉርጉር ነው ይላችኋል። እና እንደዚህ አይነት ነገር አለው እና ጥቅም ግን የለውም። አሁን የተቋም ግንባታ ከሀገር አኳያ ማለክ ነው። እኔ አሁን ለማለስ ማማው ተቋም አልገነባንም ይባላል። እኔ ቴክኒካሊ ተቋሙን የመገንባት ችግር ያለብን አይመስለኝም። ቢኮዝ ዊ ቢልድ ማለት እንችላለን ነው። የእውቀት ችግር እኔ አይመስለኝም። የእውቀት የችሎታ ችግር አይመስለኝም። ለማየት ሞክራለሁ እኔ ብዙ ጊዜ አቅም ማለት ይገርማችኋል። እኔ አሁን እንዳልኳችሁ ስታቲስቲክስ እያየሁ ነው አይደል? ሰው እንግዲህ የሚያጠናው እያጣ ነው መሰለኝ። ያልተጠናበት ወረዳ የለም ነው የምላችሁ። በዚህ ወረዳ የምታገኟቸው ሪሰርች ፔፐሮች በአብዛኛው ነው የምላችሁ ሶሻል ስተዲስ ላይ የሚደረጉት እና አካዴሚያ ላይ ምናምን ሪሊዝ የሚደረጉት ፔፐሮች ብታዩቸው አሁን አንዱ ያየሁት ምንድነው በዚህ ወረዳ ሴቶች የአፈር ጥበቃ ላይ ያላቸው አስተዋጽኦስ ምንድነው? እነሱ ባይኖሩ አፈር ተሸርሽሮ አይጠፋም ወይ ማለት እንዴት ልበላችሁ ሪሰርች ያልተደረገ መንደር የለም ነው በሀገር ደረጃ። ይገርማችኋል ማለት እንትኑ እኔ አሁን ይሄ ከአፈር ጥበቃ ምናምን የሚለው በጣም ኋላ ቀር ነው የሚመስለኝ። ዝም ብሎ ማለት ሰው ቶፒክ ሲያጣ ማስተርስ ምን ልስራ ብሎ ማለት እንትን ላይክ ቴሲስ ሲሰራ የርዕስ እጥረት ስላለ በጣም እና ደግሞ ኢንዲጂነስ አርጎት ፕራክቲካ አይዶን ነው እንግዲህ ምናልባት የሲቪል ሰርቪስ ምናምን ይሆናል። ሰው በቃ ገብቶ የሆነ ወረዳ ሰምታችሁ አይታችሁ ማታውቁት ወረዳ ላይ ገብቶ የወባ ትንኝ አረባብ ምናምን ብሎ የሆነ በቃ አካዳሚክ ሪሰርች ይሰራል። ምን ልላችሁ ነው? ይሄ ሁሉ ካሊበር አለ ማለት ነው እኮ። ይሄ ሰውዬ እኮ አሁን የሚያሰማራው አጥቶ ነው እንጂ ገብቷቸዋል። አቅጣጫ፣ አላማ፣ ፐርፐዝ እና ትክክለኛ የሚሰራ ስራ ሰጥቶ የሚያሰማራው አጥቶ ነው እንጂ የሴቶች አስተዋጽኦ የአፈር መሸርሸር ጥበቃ ላይ ምንድነው እነሱ ባይዶ ምናምን ብሎ እኔ ፋይዳው ብዙም አይታየኝም። አሁን የሴቶች ተሳትፎ ምናምን ብላችሁ በዚህ ሪሰርች አድርጋችሁ ማለት በአካዳሚክ ማስተርስ ቴሲስ ምናምን ሰርታችሁ አካዳሚ ላይ ምናምን ፐብሊሽ አድርጋችሁ ሪሊዝ የምታደርጉበት አይ ዶንት ኖ። ግን ይሄን ሜንታል ካሊበር ፕሮጀክት ቢኖር የሚሰራ ነገር ቢኖርና ማለት ነው ትክክለኛ እንደው መንግስት ሆኖ ፕላን አድርጎ ምናምን አድርጎ እነዚህ ከተሞቹን ህይወት ሰርቶባቸው ካፒታል ምናምን መፍጠር የሚችል ሰው ቢኖር ዳይሬክት አድርጋችሁ አስገብታችሁት ስራ ሊሰራ ይችላል ማለት ነው። ራሱም ተጠቅሞ ሀገርም ለውጦ ወዘተ ሊሰራ ይችላል። አሁን ግን ሄደው ላይክ ነው ካፓሲቲ እየፈጠርን ነው። ሰው ግን ስራ ስላጣ ስለ አፈር ደለል እንትን ሴቶች አስተዋጽኦአቸው ምንድነው? በጠላ ጠመቃ በአፈር ሽርሸራ ላይክ ነው ኢምፖርታንሱ አይታየኝም። ቱ ቢ ኦነስት ለኔ ነው ማለት ሶ what I'm trying to say is ተቋም መገንባት ማለት እንግዲህ ትልቁ የተቋም አካል ምንድነው? የሰው ኃይል ነው አይደለ? የሰው ኃይል ነው በጀት ነው ወዘተ ነው። እነዚህ ነገሮች ወይንም ሜን ኢምፖርታንት ፓርቱ የሰው ኃይል ነውና ዲማንድ ነው ደግሞ ያንን ተቋም የሚፈልገው ማህበራዊ ውቅር አሰራር መኖሩ ነው። እኔ በሀገር ደረጃ የምሁር ጥረት የለም። ይሄንን ሰው አሁን ለምሳሌ ተቋም ገንብታችሁ ዴታ ሰብስበ ምክንያቱም ለዛ ለሪሰርች ዴታ ሰብስቦ የሚያመጣው ሪግሬሽን አናሊሲስ ምናምን ሰርፕራይዝ የሴቶች እንትን ኮንትሪቢዩሽን ምንድነው ብለው
ሪግሬሽን አናሊሲስ ሰርቶ ምናምን ሪግሬስ ያደርጋል ወይስ አፕግሬስ ያደርጋል ምናምን ብሎ ማአት ዳታ አስቀምጦ ተንትኖ ያመጣላቸዋል። ማለት ያው ሪግሬሽን አናሊሲስ ቱሉን አንደርስታንድ ያደርገዋል ማለት ነው። እንዴት ካልኩሌሽኑን እንደሚሰራ ያውቃል ማለት ነው። እንዴት አድርጎ ዴታ ፖይንቶቹን እንደሚሰበስብ ያውቃል ማለት ነው። አትሊስት ስክሩቲናይዝድ ይሆናል፣ ይጠየቃል። መቼም እንደው ዝም ብሎ በቸፕ እየተመረቀ ማለት እንትን የለም ዲፌንድ አያደርግም ምናምን ብላችሁ ካልሆነ በስተቀር ነው የምላችሁ። ስለዚህ ይሄ አንደርስታንድ ስለዚህ እዛ ድረስ ወስዶ እንደዚህ አይነት ማይነር የሆኑ ቶፒኮች ላይ የማስተርስ ጭንቅላት ላይክ ነው እንትን ማዋል ከቻለ እኔ ዲግሪ አይመስለኝም። አሁን ለዲግሪ ሶሻል ስተዲ እዛ ሄዶ ክልል ምናምን ሰርቶ ላይክ ነው እንትኑም አይመጣም ነው የምላችሁ። ማለት ማያጠኑት ነገር የለም ነው ማለት አንድ ወረዳ አውጡ፣ በዛ ወረዳ ላይ ሪሰርች ነፍ ነው የምታገኙ። ሶ እኔ ላይክ ነው ኢንስቲትዩሽናል ካፓሲቲው አለ ነው። ዘ ፕሮብለም ኢዝ ምንድነው ሁሉ ጊዜ ተቋማት በዚህ በቃ በሀገራችን ተቋማትና አሰራርና አደራረጎች በፖለቲካ የተጠለፉ ናቸው። ይሄ ደግሞ ማለት ለድህነታችን ዋናው ተጠያቂው ምክንያት እሱ ነው። ኦፕሬሽን ከፖለቲክስ ማለት ተጽዕኖ ለማድረግ ይሞከራል፣ እንዳልኳችሁ የትም ሀገር ይሞከራል። ግን ፖለቲካ ስርዓቱ የኛ ሀገር እኮ የፖለቲካ ስርዓቱ መንግስትን በጣም ባለስልጣን ነው የሚያደርገው። መንግስት ባለስልጣን መሆን አለበት። መንግስት ግን ቶታሊቴሪያን መሆን የለበት። there is a fundamental difference between የመንግስት ባለስልጣንነትና የመንግስት እንዴት ፍጹማዊነት ማለት ነው። እግዚአብሔር አይደለም መንግስት፣ ሁሉ በሁሉ መሆን አይችልም። መንግስት ህግ ሲጣስ ብቻ ነው መምጣት ያለበት። ህግ ሲጣስ የሰዎች ህይወት አደጋ ላይ ሲወድቅ፣ ንብረት አደጋ ላይ ሲወድቅ፣ የሰዎች ነፃነት አደጋ ላይ ሲወድቅ የዛኔ ነው መምጣት ያለ። ከዛ በተረፈ ኦፕሬሽናል የሆኑ ነገሮች ለኦፕሬሽን ነው መተው ያለባቸው። ግን ኦፕሬሽኑ ምን አይነት ፍጆታ አለው ገብቷቸዋል? የፖለቲካ ፍጆታ ስላለው መንግስት ቫት አልሰበሰበም፣ ቫት ሰበሰበ። ምን አይነት መንግስት ነው አሁን ሰባነት ላይ ነው ደብል ካውንት የሚያደርገው? ቫቱ ምን ያደርግለታል? በቃ ይዋሻል። ግን ዋኬን ይዱ ይሄን በምንድን ነው የምታረጋግጡት? ነው ነፃ ነው እንዳልኳችሁ። ኢትዮጵያ ውስጥ አሁን ተቃዋሚም የለም፣ ውሸታቸውን ነው። እኔ ሰምቻቸዋለሁ። ብዙዎቹን በተቃዋሚነት የሚጫወቱ የመንግስት ተላላኪዎች ናቸው በአብዛኛዎቹ፣ ወይም ኢንካምበንት የአድሚኒስትሬቲቭ መንግስት እንግዲህ ብዙ ጎን አለው አይደል? እና እንደው እኔ ላይ ነው እግረ መንገዴን ላንሳው ብዬ ነው። በሀገራችን ተቋም ስንል አንደርስታንድ ማድረግ ያለብን ዴሞክራሲያዊ ስርዓት ተጠያቂነትን ማስፈን አለብን ነው እንጂ ቴክኒካል ካፓሲቲው አይመስለኝም። ቴክኒካል ችሎታው አይደለም። ተጠያቂነት ግን እንዴት ነው የምታሰፍኑት? የሆነ ቪዥን፣ ሚሽን፣ ኦብጀክቲቭ ምናምን ቫልዩስ ምናምን የሚል ነገር በመደርደር አይደለም። እሱ ላይክ ነው በጣም ቴክኒካል ታች የወረደ ኦፕሬሽናል ነገር ነው። ከላይ ግን ቴዎሬቲካሊ መንግስት ላይክ ነው ወደ ስልጣን የሚመጣበት መንገድ ዲሞክራሲያዊ ብቻ መሆን አለበት በሚል ነው መሆን ያለበት። አለበለዚያ ግን እኔ እንደዛ አይመስለኝ። እኔ ይገርማችኋል አሁን በቀደም እንትን እየሰማው ነበር የ97 ነው ምናምን በበረከትና በማን ነው ስሙ በልደቱ መካከል የሚደረግ የገበሬ የመሬት ምናምን ክርክርና ልደቱ ጥሩ ፖይንት ያነሳል። ግን በቃ the whole ሰምቼ ስጨርስ ልክ ላልሆን እችላለሁ፣ ተሳስቼ ሊሆን ይችላል። ልደቱ የሚከራከረው እንደ ምንድነው አሯሯጭ ነው እንጂ ሆነ ብሎ አቋም ይዞ አይደለም። ገብቷቸዋል? it is fake ነው። የሚያነሳቸው ነጥቦች ጥሩ ናቸው፣ ትክክል ናቸው። እኔ እንደማያቸው ነው ብላችሁ አሁን ስሰማቸው ትክክል ናቸው። ግን ምንትኑ አይደሉም ነው ማለት እንደ ያላል ይሄው ሩጫ ላይ በቃ አሁን ለምሳሌ ሃይሊ እንዲያሸንፍ አብራችሁ ታሯርጡና ቀድማችሁ ወጣችሁ በጣም ትሮጡና ሌሎቹን ታደክሙለታላችሁ እና ላይክ ነው ሊያመልጥ ነው ብሎ እናንተን ሲያሳድድ ኃይል አጠራቅሞ መጥቶ በጥሶ ይወጣል አይነት ነገር እንደዚህ አድርገው የሚወጡት ነገር አለ አይደል? እና እንደዛ ይመስላል ሴንሱ ነው የምላችሁ። እና እውነተኛ የሆነ ግን ሐሳብ ይዘን ብናመጣና ብንሰራ ኖሮ
ውውዳ መልክ ነው። ምን ልበላችሁ አሁን ኤኒዌይስ እኔ እንደው ሳየው ነው የምላችሁ። በረከትም በስልጣኑ አልተጠቀመበትም። ልደቱም አራራጭ በመሆኑ አልተጠቀሙም። ማለት በጊዜው የሆነ ነገር ተጠቅመው ይሆናል። በሁለቱ ድምር ግን ሀገር ምን አገኘች ብትሉ ምንም ያገኘች አይመስለኝም ነው የምላችሁ። ማለት የሆነ በቃ የማይሰራ የኢህአዴግ ሀሳብ ልክ ነው ተተግብሮ ሀገር እንትን እና ሲያበላሽ ኖረ። እኔ በሀገር ደረጃ ተቋማት መገንባት እንችላለን የሚል እምነት አለ። ሰው አቅሙ አለ፣ ኃይሉ አለ፣ የተማረው ሰው አለ፣ ፍላጎቱ አለ፣ ካፓሲቲው አለ። ነገር ግን ፖለቲካው ሃይጃክ ያደርጋቸዋል ነገሮቹን እየገባ። የፖለቲካ ፓርቲ ስትሉ የፖለቲካ ፓርቲ አይሆኑም። ሃይጃክ ዶነው ተቃዋሚ ፓርቲዎቹ የተቃዋሚ ስራ አይሰሩም፣ የተላላኪነት ስራ ነው የሚሰሩ። በቃ ልክ ነው የአዳማቂ ስራ ነው የሚሰሩት። ለምን ኦሪጂናል ማለት ነው። ኦፖዚሽን ከሆንክ ለምን ኦፖዚሽን አትሆንም? ለምን ታዳምቃለን? እውነት ገብቷቸዋል። እውነተኛ መሆን አልቻልንም ነው እና ኢት ኮስትስ እኔ እንደሚመስለኝ እና አሁን መንግስት ዲስክረፐንሲ በጣም ሲሊ ነገር ነው። እኔ ይሄን ዲስክረፐንሲ ስላቃተው አይመስለኝም ነው የምላችሁ። እንኳን ይሄን እንደዚህ አይነት ናሽናል ኢምፖርታንስ ያለው ነገር ሰው የሚሰራው አጥቶ ወርዶ ወረዳ ስንት ዝንብ ያልፋል ብሎ ማጥናት ጀምሯል። ካይንድ ኦፍ ቲንግ ነው የምላችሁ። ለምን አላማ ሰተን አቅጣጫ ሰተን በሀገሪቱ የሰዎች ፖቴንሻል ለመጠቀም የሚያስችል ሁኔታ አንፈጥርም? ለምን ፖለቲካውን ሃይጃክ አድርገን አሁን በዚች አድርገን የሆነች እዚች ጋር የቫት ቱ ጂዲፒ ሬሾቻችንን ከፍ አድርገን የሆነ ብድር ምናምን የምናገኝበትና ስልጣን የምናስቀጥልበት አይነት ነገር ነው በቃ ገቨርን የሚያደርገን የሚመስለው ነው የምላችሁ። እና አሁን ይህን ዲስክረፐንሲ በምን ትገልጹታላችሁ? ያበሳጫል ነው። ኤኒዌይ የሆነ ሆኖ ከፌዴራል ዶሜስቲክ ቫት አንጻር የወረደው በዚህ ምክንያት ነው። የኢንፎርሜሽን ኮሚኒኬሽኑ በ0.12 ቀንሷል። የማኒፋክቸሪንጉ በ0.12 ቀንሷል። ሆልሴል ሪቴል ወይንም ማለት ሆልሴል ሪቴሉ የጅምላ ንግድና የማን ነው ስሙ የችርቻሮው በ0.06 ቀንሷል። ፐርሰንቴጅ ፖይንት ማለት ነው። ኮንስትራክሽን በ0.02 ቀንሷል። ሌሎቹ ኦል አደርስ እንግዲህ ስንት ነው? ኦል አደርስ በ0.01 ቀንሷል። ዴታ ዲስክረፐንሲ ግን ቀላል የማይባል አለው ማለት 0.14 እንዴት ልበላችሁ። አሁን ለምሳሌ የማኒፋክቸሪንግ እና የኮንስትራክሽንን ጨምራችሁ እነዚህ ሁለቱን ብትደምሯቸው የማኒፋክቸሪንግ እና የኮንስትራክሽን ቅናሽ ደምራችሁ ይሄንና ይሄንን ደምራችሁ ይሄን ታገኛላችሁ። ስለዚህ ውሸት ነው የምለው። አይተሳስተው ነው አትበሉ። ምክንያቱም እሱን አሁን እንግዲህ አርጊው ለማድረግ የሞከርኩት ምንድን ነው ካፕ እንትን ነው የማቃት አይደለም። አቅም አለ በሀገሪቱ ውስጥ ሰዎች አሉ፣ የተማሩ ሰዎች አሉ። ግን ፖለቲካሊ ሃይጃክ ይደረጋል። ለዛ ነው ሚስ ሪፖርት የሚደረገውና ሚስ ሪፖርት ተደርጎ ከአለመጣጣም ነው ማለት አክቹአሊ ሰዎች የሰዎችን ትኬት ሰብስባችሁ ቫት የተሰበሰበ ብላችሁ ስትሰሩና መንግስት ሰብስቤዋለሁ የሚለውን ቫት ስታዩ የመንግስቱ በ0.14 በልጦ ታገኙታላችሁ። ለምንድን ነው የሚዋሻው? ነው ጥሩ እየሰራው ነው፣ ፐርፎርም እያደረኩ ነው ለማለት ነው። ፖለቲካል ኦብጀክቲቭ ነው እንጂ አክቹአሊ ነገርየው ምንድን ነው የሚለውን አይደለም። እሱን ለማድረግ ምንም ፍላጎትም እንትንም ተነሳሽነትም የለውም ነው። እንግዲህ ይሄን ያገኘ ነው የሚሉት ቫት 2018-19 and VAT 2021-22 are from Ministry of Revenue Official Revenue Statistics ነው የሚሉት። እንግዲህ ከገንዘብ ማለት ከገቢዎች ሚኒስቴር ኦፊሻል የሆነ ኦፊሻል በአማርኛ ምንድን ነው የምትሉት? ኦፊሻል ነው ኦፊሻል ከዛ ራሱ ይወጣ ትክክለኛ ዶክመንት ነው። the components of the fall from Ministry of Revenue Tax Payment Data ገርማቸዋል። ራሱ እንዴት ልበላችሁ ሁለቱንም መረጃ ያገኙት ማለት ታክስ እየሰበሰቡበት አሁን ለምሳሌ ገሌህና ያልከፍሏል ገሌህና ያልከፍሏል ብለው እያንዳንዱን ያገኙበት ነው። እኔ ራሱ ላሳያችሁ እችላለሁ። ቆይ አንድ ነገር እንደው ምን ልበላችሁ ላይክ ነው አሁን እኔ ይሄ የከተማ ምናምን እየሰራው ነው ብያችኋለሁ። አሁን ለምሳሌ ይሄ ምስራቅ ጎጃም ብሎ ምስራቅ ጎጃም ላይ የከተሜው ብዛት
ይሄን ቁጥሮች ወደ ታች ደምረው ማለት ነው። ይሄ ከ16 ጀምሮ ያለውን ወደ ታች ብትወስዱት ይሄን ቁጥር እንደው ላይክ ነው እንትን አርጉትና ከፈለጋችሁ እዚህ ጋር ታዩታላችሁ። እናንተ ውሰዱና ፓንቺን አርጉት የሆነ ኤክሰል ላይ ምናምን ስትደምሩት ይሄን ነው የሚመጣው 549907 ነው የሚመጣው። ኦን ደ አዘር ሃንድ ወስጄ ላሳያችሁ። አሁን ይሄ የማን ነው ስሙ ኢትዮጵያ ስታቲስቲክስ ድርጅት የሰጠው ነው። ይሄ ኢትዮጵያ ስታቲስቲክስ ድርጅት ኖርዘርን ትግራይ አይደለም ማን ነው ስሙ ይሄ ኢስት ጎጃም ነው አይደለም። እዚህ ጋር ይሄንን ቁጥር ተመልከቱት። ይሄ 549,906 ማለት በምስራቅ ጎጃም ውስጥ ያሉትን ወረዳዎች በሙሉ ከተማ ነዋሪ ብለው ያሏቸውን ሰዎች ሲደምሩ የሚመጣ ነው። 549,906 ሰዎች በምስራቅ ጎጃም በተለያዩ ወረዳዎች ከተማ በየወረዳዎች ውስጥ ካሉ ከተማዎች ውስጥ የሚኖሩት ሰዎች ብዛት 549,906 ነው ይሏቸዋል። ኦን ደ አዘር ሃንድ እዚህ ጋር ስትመጡ ይሄኛው የምታዩት ነው የምላችሁ 907 ነው የሚመጣው። የአንድ ዲስክሪፐንሲ ያለው ነገር ግን ይሄን ከላይ ወደታችሁ ብትደምሩት ነው የምላችሁ። ይሄን ከላይ ወደታች ብትደምሩት ቁጥሩን ወስዳችሁ ላይክ ነው 16080 78086 19 ምናምን እያላችሁ ወደታች ብትደምሩት እስከዚህ ድረስ ማለት ነው 549907 እንጂ 906 አይመጣም። የራሳቸውን ቁጥር ወስዳችሁ ነው የምላችሁ። ይሄን ቁጥር ይሄን ከዚህ አሁን ይሄ እዚህ ጋር አይ ዶንት ኖ ላይክ ነው ይሄ ከርሰሩ ያለበት የሚታያችሁ ማለት ነው። ከሱ ወደታች ወርዳችሁ ብትደምሩ አይመጣም ነው እና እንደዚህ አይነት ዲስክሪፐንሲ ላይክ ነው ሁሉም ላይክ ነው ሁሉም ላይ ነው ያለው። አንዱ ላይ አይደለም የምታገኙት ነው የምላችሁ። አሁን ለምሳሌ አይ ምስራቅ ጎጃም ላይ ተሳስተው ነው። ምስራቅ ጎጃም የለም። ሰሜን ሸዋም እንደዛ ነው። ደቡብ ወሎም እንደዛው ነው። ሰሜን ወሎም እንደዛው ነው። ምዕራብ ጎንደር እንደዛው ነው። ሰሜን ጎንደር እንደዛው ወይም ደቡብ ጎንደር ትግራይም ብትሄዱ እንደዚህ ዞን 5 ዞን 4 ዞን ላይክ ነው አንድ ምን በካልኩሌተር እንዴት ነው በዚህ ዘመን በካልኩሌተር እየደመሩት ነው። ይገርማቸው አንድ እንዴት ይሳሳታል። ኮንሲስተንትሊ ነው። እኔ እንዲያውም ኤክሰሉ ተሳስቶ ነው ብዬ በዚህኛው ሞከርኩት፣ በዛኛው በእጅ ሞከር በካልኩሌተር እና የሚገርም ነው። ለምንድን ነው ሀሳቡ የተለመደ ነው በሀገር ማለት አሁን ይህንን ቁጥር ወስደው ሲደምሩ ክራንችን ሲያረጉ ላይክ ነው። ምክንያቱም የሚሉት ምንድን ነው እያንዳንዱ ሰው ታክስ ከፈለ የቫት የተሰበሰበ ለምሳሌ ይሄ ድርጅት ይሄን ያህል ሰበሰበ በዚህ ሴክተር ይሄን ያህል ብላችሁ ያንን ሰብስባችሁ ስትደምሩትና መንግስት ራሱ ሰብስቦ የደመረውን ገብቷችሁ በሌላ አማርኛ ምን ልላችሁ ነው 5 እና 4 ደምሮ ለሱ 11 ይሆንለታል፣ ለእናንተ 9 ይመጣላችሁ። ምንድነው ስትሉት አደማመር ነው ቼክ አርጉ። እንዴት ነው ነገሩ ነው የምትሉት። ገብቷችሁ ለሱ ሲሆን 11 ለእናንተ ሲሆን 9 ይመጣል። እና እንዲህ አይነት ዲፍረንስ አለው። የመረጃ ምንጩ ሌላ ሆኖም አይደለም ነው ራሱ ነው መረጃውንም የሰጣቸው ማለት ሁለቱንም ነው የምላችሁ። የእያንዳንዱን ታክስ ፔየር በየሰው ቤት እየሄዱ ስንት ታክስ ከፍላል እስኪ ደረሰኝን አምጣ ብለው አይደለም ከፈሉ ብለው የተናጠሎቹን ራሱ ይሰጣችሁና እሱ ደግሞ ከተናጠሎቹ አምጥቼ ደምሬ ያመጣሁት አለ ብሎ ራሱ የሚያስቀምጠዋል። ሁለቱን ስታናበቡ በራሱ ነው እኮ የምላችሁ። እናንተ ይሄንን ስትደምሩ አሁን እኔ አንድ እንዳገኘሁት እነሱ 0.14% ፖይንት ነው። ግን እንግዲህ በቢሊየን ስታደርጉት የ140 ሚሊዮን ዶላር በሚሊየን ነው የ140 ሚሊዮን ዶላር ልዩነት አለው። 140 ሚሊዮን ዶላር ሞር ሰብስብ ያለው ይላል ሳይሰበስብ ነው። እና ምን ትሉታላችሁ? እኔ አሁን ይሄ ምክንያቱም ይሄ ኤክሰል ማለት እኔ እርግጠኛ ነኝ አሁን አይ ዶንት ኖ 10ኛ ክፍል ምናምን መማር ከጀመሩ ይሰሩታል ነው የምላችሁ። በጣም ከባድ ነገር አይደለም። ስፕሬድሺት አድርጋችሁ እንዴት ትደምራለህ፣ እንዴት ታባዛለህ፣ ሴል እንዴት ነው የምትደምረው ምናምን የ10ኛ ክፍል ተማሪዎች ናቹራል ሳይንስ ከሆኑ መስራት የሚችሉት ነው ይመስል
ስለዚህ እንግዲህ የአስረኛ ክፍል ተማሪዎች የሚሰሩት ከሆነ ገንዘብ ሚኒስቴር ያሉ ስንት ልምድ ያላቸው እንትን ካልኩሌተር ላይ እንዲህ ታይፕ ሲያደርጉ የሚበሩ ሰዎች ይሄንን መስራት አቅቷቸው ነው ብዬ ለማለት ያቅተኛል ነው ማለት። ቴክኒካል ኖው ሃው አይመስለኝም። they have the technical know how ፖለቲክሱ ግን ሃይጃክ ያደርገዋል እና ደግሞ ሃይጃክ የሚያደርገው በጣም ለርካሽ ለተራ ምክንያት ነው የምላችሁ። ለዛሬ እዚች ጋር ለምትገኝ የሆነች ምናምን ነገር ነው። ትልቁ ግን ሀገር ልንገነባ ነው። ምን ችግር አለው? በቃ ካልሆነ ቫት ካልሰበሰብክ አልሰበሰብክም፣ ካልተቻለ እንትኑ ችግሩ ይታወቅ። ለምን የሆኑ ሰዎች እና ገብቷቸዋል። ለምን ኮሌክቲቭሊ አናስብም? እንደ ሀገር በሽታችንን እናገኘው፣ ህመማችንን እናገኘው፣ እንታከም እንዳን ኢንስቴድ ኦፍ እኔ ከሞትኩ ሰርዶ አይብቀል አይነት ነገር ከምንሆን ማለት እና እኔ ለዚህም ነው ደግሞ ምላችሁ ማለት እንዳልኳ እንግዲህ እኔ እዚህ እንትን ላይ ፕላትፎርም ላይ የመጣሁበት ዋናው ምክንያት ምንድነው? ህገ ክራሲ ዴሞክራቲክ ስርዓት እንምረጥ ለማለት ነው። ለምንድነው ዴሞክራቲክ ስርዓት? በቃ ተዋሸን ነው፣ እንደ ሀገር ተከዳን ነው። የፖለቲካል መሪዎቻችን ነገርኳችሁ ተቃዋሚ ነን ሲሉ እንኳን ውሸታቸውን ነው። የመቃወም ፋይዳው ስለገባቸው አይደለም። የመቃወም ማለት ታውቃላችሁ እንትን እያየው ነበር ቲክታክ ላይ አንዲት የሆነ እንትን ቢቢሲ ነው ምናምን መሰለኝ የእንግሊዝን ላይክ ነው የእንግሊዝ ፓርላማ የዛሬ 500 ዓመት ነው የጀመረው። አስቡት እንግዲህ መቼ 500 years ago መቼ ማለት መሰላችሁ? በእኛ ሀገር ካረጋችሁት በነዘራ ያዕቆብ ምናምን ዘመን ማለት ነው። የዛሬ 500 ዓመት ነው። ንጉሱ ምን አደረገላቸው? ፓርላማ ፈጥሮ መሃል ላይ አፈ ጉባኤ የሚባል አስቀምጦ ሁለቱን እንደዚህ ፊት ለፊት አስቀምጣቸው። የእንግሊዝ ፓርላማ የምታዩት ሰዎች ታውቃላችሁ፣ ፊት ለፊትና እንደዚህ። ስለዚህ ይሄኛው ስልጣን ላይ ያለው ይሆናል፣ ይሄኛው ተቃዋሚ ይሆናል። ቁጭ ብለው በፊት ይከራከራሉ። ንጉሱ እንዴት ልበላችሁ ታሪክ ለወጡ። በቃ ማለት የፖለቲካ ስልጣን ማለት የንጉስነት ስልጣን ኢትስ ኮምፕሊትሊ ሌላ ሴሬሞኒያል የሆነ ምናምን ያለ ፋይዳው ማለት አሁን የንጉሱ ስልጣን አለው። ለምሳሌ የሆኑ ነገሮች አሉት፣ ግን ፖለቲካ ውስጥ አይገባም ነው። ተገሎ ነው የሚቀመጠው። ፖለቲካ ማለት አስተዳደር፣ ፋይናንስ፣ ዲፌንስ ምናምን በቃ ነው ምልክት ነው። እንደ እንዴት ልበላችሁ እንደ ተከባሪ ምናምን ሰው ነው። ሪል አድሚኒስትሬሽኑን ግን በዛ ዘመን ነው የምላችሁ የዛሬ 500 ዓመት። ስለዚህ በእያንዳንዱ ጉዳይ ላይ ይፋጫሉ። ገብቷቸዋል ማለት አሜሪካኖቹ እኛ ንጉስም አንፈልግም ማለት ሴሬሞኒ አያስፈልገንም መሪ ይገዛናል ብለው ሪፐብሊካኑ ነው። እንደው እኛ ሱሱም ካለበት ሰው ነው የምላችሁ ዝም ብለህ ሳትሰራ አሻንጉሊት ሆነ እንዲህ ማለት እሱን ለማድረግ ብለህ እንደዚህ አይነት ውሸት ከምታስፋፋ ነው ማለት ማይረባ ነገር ከሚሆንና እኔ እንዴት ልበላችሁ በቃ እውነቴን ነው። በቃ እያየው ኢትዮጵያኖች ምንድነው ከሀገራችሁ የምትፈልጉት? ምንድነው what's the game what's the plan ምን ለመሆን ነው ሐሳባችሁ እንድትሉ ነው የሚያደርገው። ጉድ ነው በቃ እናበላሸዋለን ነው የምላችሁ። እናጠፋዋለን፣ እናቦካዋለን፣ ተርምስምሱን ነው የምናወጣው። የያዝነውን ነገር አመድ ዶግ አመድ ባዶ ማድረግ ነው በቃ ስራችን የሆነው። እንደ ሀገር ታሪካችን ይሄ ነው ነው የምላችሁ። ማበላሸት ይሄው ስንት ዓመታችን ስንት ሺህ ዓመታችን ነው የምላችሁ። ሰው እንዴት በቃ what's your plan ዝም ብሎ እንዴት 2000 ዓመት ሰው ይኖራል without any definite የሆነ ናሽናል ታርጌት ነው የምላችሁ። አንድ የሆነ የምናስቀምጠው ግብ ሳይሆን ዝም ብለን በቃ መነሳት መተኛት እና ደግሞ እቺም ስልጣን ሆና እሷን ለመያዝ ያለው ግድያ ያለው ፍትጊያ ሰርታት በላም ወይ የሚያመጣባችሁ ማለት why do you care about like ነው ነፃነቱ ካለ አንተን የሚፈልግ ሰው ካልተያዝ ውጣና ሸቅለ መብላት አይሻልም ወይ ነው? እቺም ስልጣን ሆኖ ሀገር የሚያቦካ ሀገር የሚያጠፋ ነገር በሱ ስትጠቃቀስ፣ በሱ ስትጎሻሸም፣ በሱ ስትተራረስ
በቃ እንዴት ልበላችሁ ሰው የለም ነው እኮ የምትሉት። በእውነት እውነቴን ነው የምላችሁ። ያከበራችኋቸውን ሰዎች ትልቅ ሰው ናቸው ያላቸውን ተስፋ ያመጣሉ ያላቸዋቸውን ሰዎች በሙሉ አይታችሁ እንዲያውም እነሱ ናቸው የኢትዮጵያ ችግር ነው የምትሉ እና እኔ እንዴት ልበላችሁ አጉል ማለት ምንድን ነው የሚባለው ለጥቂት ነገር ትልቅ ነገር ሳክሪፋይስ አናደርግ ማለት ሆነስትሊ ነው የምላችሁ። ምን ሆነበት ነው አሁን እውነቴን ነው የምላችሁ። በረከትና አሁን እንትና ሲከራከሩ ሰምቼ what did they gain out of it ምን አገኙበት ብዬ ነው አሰብኩ። I don't think የሆነ ነገር ያገኙበት አይደል፣ ግን ያወቁ የቻሉ መስሏቸው ነው ያን ያረጉት ብዬ ነው ማስበው። ካረጉት ነው provided ተሳስቼ ሊሆን ይችላል። ገብቷችኋል? እና እኔ እንጃ ብናስብበት ስላችሁ በቃ ሀገር በስራ ነው የምትለማው። ገብቷችኋል? እኔ ባልሆን እሱ ያደርገዋል። ግድ የለም እስኪ ከኛ ይቅርና ኢትዮጵያ ውስጥ ነፃና ዲሞክራሲያዊ ስርዓት እንትከል። ማንም ያሸንፍ በቃ ዋጋ እንክፈል። የሚከፈልም ከሆነ ምናጣም ከሆነ ውራ ምንሆንም ከሆነ እኑንና በቃኛ ለእግዚአብሔር ወይም ዴስቲኒ ያለመልን ነገር አይቀርም ነው የምላችሁ። as long as we work for it ገብቷችኋል? ዝም ብሎ ተቀምጦ እግዚአብሔር ማለት ነው እድል ፈንታይ ሳይሆን ግን ላይክ ነው ለእድል ፈንታችን ሰርተን የተመደበልንን ነገር እናገኛለን ብዬ አስባለሁ። እና እኔ እንደዚህ አይነት ከጥቃቅን ነገር ብንወጣና ዲሞክራሲያዊ ነገርን ብንመርጥ ይበጀናል የሚል እምነት አለኝ። ሶ በቀረችው 10 ደቂቃ እንግዲህ the joint largest contributor to the fall in VAT to GDP revenue was the information and communication sector. Joint largest. The liberalization of telecommunication sector in Ethiopia may explain some of this decline. Okay. እንግዲህ አሁን ትልቁ ዲክላይን የተመዘገበው አሁን እዚህ ጋር ስታዩት 0.12 ኢንፎርሜሽን ኮሚኒኬሽን ሴክተሩና ማኒፋክቸሪንግ ሴክተሮቹ ናቸው ከፍተኛ ማለት ከፌደራል ኢንካም ታክስ ይቅርታ ከፌደራል ቫት ታክስ አንፃር ከፍተኛ ነገር እንዲቀንስ ያደረጉት እነሱ ሁለቱ ናቸው። ሰው ሁለቱ እንግዲህ ተደምረው 0.24 ይመጣሉ ማለት ነው። ይገርማቸዋል። ከዚህ ከዲስክሪፐንሲው በ0.1 ነው ላይክ ነው። ይሄኛው 0.2 እነዚህ ሁለቱ ተደምረው 0.24 ይመጣል። ይሄኛው 0.14 ይመጣል። ዲስክሪፐንሲው ከነቴሌና ከኮንስትራክሽን ካምፓኒዎቹ ጋር ኦልሞስት ላይክ ከድምራቸው ጋር ለመጣጣም ወይንም ዲስክሪፐንሲው ቴሌ ካጣው በላይ ማጣት አስከትሏል እና ይሄ አያበሳጭም ወይ? ለዚህ at the root of it ሌላ ነገር የለም እኮ ነው የምላችሁ። በቃ የሆነች ማትረባይ ፖለቲካ ጥቅም ለማግኘት ሲባል ነው የሚዋሸው እንጂ እኔ ቴክኒካሊ ቁጥር መደመር አቅቷቸዋል እንኳን ማለት ምንም እንትን ማጂክ የለውም እኮ ነው። ቫት ሰብስበ መደመር ነው። ለዛውም ደግሞ እንደ ድሮ በቁጥር እንዲህ ሳደርገው ወደታች በካልኩሌተር ሳደርግ ይማታብኛል ካልክ ኤክሰል ላይ ያስገብተህ ራሱን አውቶማቲካሊ within a second ነው እኮ እንዲያርጉ የሚደምርል። ቁጥር ፐንቺን ሳረግ ተሳስቼ ነው ካልክ ሪኮንሳይል ማድረጊያ መንገዶች አሉ። አንዱን በአንዱ ኤክሰል አንዱን በአንዱ ኤክሰል ሰርተ ይሄንን እስቲ ሪኮንሳይል አርገ ዲስክሪፐንሲውን አውጣልኝ ማለት ትችላለህ። ቬሪ ሲምፕል ነው ማለት ቴክኖሎጂ በጣም አቅልሎታል። ሶ የቴክኒካል ኖሃው ችግር አይመስለኝም። እና ኤኒዌይስ ግን ትልቁን ኮዝ ያደረጉት the joint largest contributor to the fall in VAT to GDP revenues was the information and communication sector. information እና communication sector ነው ትልቁን መቀነስ ያስከተለው። the liberalization of telecommunication sector in Ethiopia may explain some of this decline. እንግዲህ የፌደራሉ አይደለ የቀነሰው። ስለዚህ የፌደራል ኢንካም ላይክ ነው ቫቱ ፌደራል ዶሜስቲክ ቫቱ ሲቀንስ የቀነሰበት ምክንያት ቴሌ ሊበራላይዝ ስለተደረገ ሊሆን ይችላል። ምክንያቱም ቴሌ ሼር አደረገ አይደለም አሁን ማርኬት ሼር አድርጓል ከማጋ ከሳፋሪኮም ጋር። ስለዚህ ከሳፋሪኮም ጋር ሼር ስላደረገ ቫቱ ቀንሷል ማለት ነው። ምክንያት ላይክ ነው በፊት ቴሌ ጋር ይገባ የነበረ ቫት አሁን ማለት በቴሌ ምክንያት ይመጣ የነበረ ቫት አሁን በሳፋሪኮም ምክንያት ይመጣል።
ምንም እንኳን ቶታል ላይክ ነው ቫቱ ላይ ያለው ላይክ ነው ምክንያቱም አይመስልም አይደለ ማለት ያ የቅድሟ ያቺ ዲስከሽን ትመጣለች። ችግሩ እንዴት ነው የሚያምታታው ምንድነው መሰላችሁ? አሁን ቴሌ አውትፑት ኤንድ ኢንፑት ቫት ይኖረዋል ዴፊኒትሊ እንደ ቢዝነስ ነው ኦፕሬት የሚያደርገው። ስለዚህ እንደ ሚኒስቴር መስሪያ ቤቶቹ ኦፕሬት አያደርግም። ስለዚህ ዋቴቨር ደ ኬዝ ምንድን ነበር መሰላችሁ ያሰብኩት ቴሌ ያቀርበ የነበረውን ነገር ገበያውን ሳፋሪኮም ተጋራው። ገብቷቸዋል። ሳፋሪኮም ተጋራው። ሳፋሪኮም ቢጋራውም ሳፋሪኮምም በቫት ነው አገልግሎት የሚሰጠው ማለት የቫት ህግ ላይክ ነው ለቴሌኮሙኒኬሽን ለቴሌኮም ሴክተሩ ከወጣ የቫት ህጉ ኢትዮ ቴሌኮምንም ሳፋሪኮንም እኩል ነው የሚነካቸው። ስለዚህ ሁለቱም ምናልባት አይ ዶንት ኖ ላይክ ነው አሁን ከኢንቨስትመንታቸው አኳያ ምናምን ማለት እንትና ብዙ ኢንቨስት ሊያደርግ ይችላል ገና ገበያ ውስጥ የገባ ስለሆነ ስለዚህ ብዙ ዲዳክተብል ሊኖረው ይችላል ወዘተ ወዘተ ማለት እንትን ኢንፑት ዲዳክተብል ነው ላይክ ቫት ሊኖረው ይችላል ብዙ ኢንቨስት ስለሚያደርግ እሱ ሊያደርገው ይችላል። የሆነ ሆኖ ግን ጠቅላላ ቫቱ መቀነስ አልነበረበትም ምንም እንኳን ፌዴራል ዶሜስቲክ ቫቱ ቢቀንስም ጠቅላላ ምክንያቱም ፌዴራል ዶሜስቲክ ቫቱ ሲደመር ዊዝሆልዲንግ ቫቱ ኢምፖርት ቫቱ ምናምን ተደማምረው ስለሆነ የሚያመጡት ኖርማል ቢዝነስ ቫቱ መቀነስ የለበትም ብዬ አስባለሁ። Ethio Telecom used to be the monopoly telecommunications provider in Ethiopia. In May 2020, the government announced that it would award an additional telecoms operator license, which was awarded to Safaricom in May 2021. The threat of competition moved Ethio Telecom to half tariffs and build additional towers. Okay. Internet blackouts in certain regions linked to conflict may also been detrimental for Ethio Telecom. The manufacturing sector and wholesale retail saw large declines in VAT collection relative to GDP. ኦኬ እንግዲህ ሌላው ነገር ምንድነው ሼር አካፈለ ማለት ገበያ ሼር አድርጓል። ስለዚህ ኮምፒቲቲቭ ለመሆን ክፍያ ቀንሷል ነው ታሪፍ ቀንሷል የሚያስከፍለውን ክፍያ ቀንሷል። ሁለተኛ ደግሞ የማስፋፊያ ስራ ለማስራትም በጣም ብዙ ኢንቨስት አድርጓል ነው announced to have an additional telecom which was awarded to the threat of competition moved Ethio Telecom to half tariffs and build additional towers. ስለዚህ እነዚህ ነገሮች ማለት አዲሽናል ታወር እና አዲሽን ላይክ ነው ተጨማሪ የግንባታ ስራዎች በመስራቱና ዋጋን በመቀነሱ ማለት የፌደራል ላይክ ነው ዋናው ካልፕሬቱ እሱ ሊሆን ይችላል ታክሱ እንዲቀንስ ያደረገ ማለት ነው። ስለዚህ ኢንተርኔት ብላክአውትስ in certain regions linked to conflict may also have been detrimental for Ethio Telecom. በግጭት ምክንያት አገልግሎት መቋረጣቸው ስለዚህ የሚጠበቅበትን አገልግሎት ላይክ ነው ሽያጩ ይቀዘቅዛል ማለት ነው በግጭቱ ምክንያት እሱን ኮንትሪቢዩት አድርጎ ሊሆን ይችላል። The manufacturing sector, construction and wholesale retail also saw large declines in VAT collection relative to GDP. እንግዲህ ሰዓቱ እዚህ ጋር ይገድበኛል ግን ሌሎቹም መስኮች ማለት ነው የማኒፋክቸሪንግ ሴክተሩም የኮንስትራክሽን ሴክተሩም የጅምላና የችርቻሮ መስኩም የየራሳቸው ዲክላይን አይተዋል። እንግዲህ ከግጭቱም ጋር ሊያያዝ ይችላል አይ ዶንት ኖ ምን ያህል አፌክት እንዳደረገው ምክንያቱም እኔ አሁን አንድ የገረመኝ ነገር ገርማቸው ግጭቱ ጦርነቱ ምናምን የሚባለው በኢኮኖሚ ላይ ያለው ተጽዕኖ የሚባለውን ያክል ላይሆን ይችላል የሚል ነገር ነው አንዳንድ ነገሮች እዚህ ጋርና ስታደማምሯቸው የሚታየው ማለት ነው። ኤኒዌይ በቀጥልበት ደስ ይለኝ ነበር። ሰዓቱ እዚህ ጋር ያቆመኛል። ስለሰማችሁኝ አመሰግናለሁ። በ56ኛው ቪዲዮ እንገናኝ። መልካም ጊዜ